እሺ እኔው ወደ ቅድሙ እንትን እንመጣ ታላቁ አለቃ እሺ ታላቁ ካለ ምንድነው ቅድም ልናነሳ የነበረው ያው እንዳጋጣሚ ገቡና ያው ባልገባን ኖሮ የሚያስብል እንትን ሆኖ ነው የወጡትና ምንድነው እኔ ወደ ቲክቶክ ስመጣ ከኔ ጆርኒ ጋር በጣም የሚቀራረብ የነበረው ሰው ላይክ ፒኬ ነው ታላቁ አብርሃም ማለት ነውና በጣም የነበርንበት ነገር ለመሳሰል ነበር በጣም ማለት ነው አብዛኛው ነገር ማለት ነውና ግን ከሱ በላይ ደግሞ እኔ በቃ የሆነ ያለኝም ፊሊንግ ፊል ያደርገዋል ብዬ የማስበው ሰው የነበረው ቤሪያ ነው። ለምን የመጣነው መንገድ የበለጠ ያመሳሰለናል ብዬ ስለማምን ማለት ነው። አንደኛ የክርስቶስን አምላክነት መካድ በጣም በጣም ፔንፉል የሆነ ነገር ነው። በጣም ማለት ነው። አሁን ተፖስቷል፣ ገብታችሁ ይት ውጡና እንደገና ተፖስቷል። መጀመሪያ ላይ ያለው ቪዲዮ ማለት ነውና በቃ ያን በቃ ከክርስትና እንደወጣ በቃ ከክርስትና ለመውጣት በቃ ከባዱ ነገር እሱ ነው። የክርስቶስን አምላክነት አለመቀበል ማለት ነውና እሱም ማመን በጣም ትልቁ እርምጃ ነውና ሁሌ አስብ ነበር እንዴት ይህንን እርምጃ ተራምዶ በቃ ከዚህ በኋላ የቀረው ነገር እኮ ትንሽ እርምጃ ነውና እንዴት ከበዶ ብዬ ስለማስብ ሁሌ ቅድም ኮሜንት ላይ እንዳለው እንደዚህ ሆኖ እንዲሆኑ ይል ነበርና እስቲ ንገረን እንዴት ነውና ለዛ ነው በጣም ወደውም እንደነበረ እንግዲህ ደግሞ አላህ ሂዳያ ሰጥቶ ዛሬ ከኛ ጋር ሆኖ እንደዚህ እኔ እንጃ በጣም በቃ ይገርማል ብቻ ያላህ ስራ ማለት ነውና እስቲ ንገረን ሀጂ አብደላህ። ኦኬ በከታች ያላችሁ 600 ምናምን ሰዎች አላችሁ። እንግዲህ እኔ ጃ ያውቃል ቲክታክ ላይ ወደ ቲክታክ ስመጣና ዩኒቴሪያን ክርስቲያን ነኝ እና ቀጥሎ ረያን አሁን ወንድሜ ቀድሞም ወንድሜ ነበረ ራያንን ያገኘሁት እና ምንድነው የሆነው የመጀመሪያው ነገር እኔ የሥላሴ አማኝ ነኝ አይደል የሥላሴ አማኝ ነኝ ከልጅነት የተወለድኩት ማለት የሥላሴ አማኝ ነበርኩኝ ቀጥሎ ወደ ዩኒቨርሲቲ በመሄድ ሰዓት ዩኒቨርሲቲ ጆይን ሳደርግ እንግዲህ እዛ መንፈሳዊውንም ዓለማዊውንም ነገር ነው ሞር ሪድ የምታደርጉት ምናምን የምታገላብጡትና መጽሐፍ ቅዱስን ምን ማድረግ ጀመርን ዲቴይል መመልከት ጀመርን ከዚህ ቀድሞ የነበረውን ንባብ ሳይሆን በደንብ መመልከት ማጤን መፈተሽ ሲጀመር ይሄ የሥላሴ ኮንሰፕት እና ትምህርተ ስጋዌ ከአምስቱ አዕማደ ምስጢራት እኔ ባይብል ላይ ፈልጌ ያጣሁት በጣም ነው እንትን ያለኝ ከዘፍጥረት እስከ ራእይ ድረስ የትሪኒቲን ኮንሰፕት በፈልገው አሁን ባይብሌን ብታያት በጣም አርጅታለች የኔ ባይብል አርጅና ተጫጭማታለ በጣም ፍትል አድርጌ ነው ያየሁት እንዴ ይሄ ነገር ምንድነው እና ለራሴ የምጠይቀው እኔ እየካድኩ ነው እንዴ ይላልው ወደ መጽሐፉ ስገባ ማለት ነው ከዛ ትምህርተ ስጋዊንም እንዲያው አየሁት አምላክ ሰው ሆነ የሚለው ነገር የለም እና ከዛ ዩኒቨርሲቲ አካባቢ አንድ ወንድም አለ ከዛ እንደዚህ እንማማር ነበር ምናምን ከዛ እንደዚህ ቸርች እየሄድን ኧረ እባክህ ኢየሱስ አምላክ አይደለም እኮ እንደዚህ አይነት ነገር አልኩ ተደነገጠ ልጁ አንተ ምንድነው የምትለው ምናምን ታዲያ እንዴት ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጠየቀኝ አብራራውለት ከየት ነው አንተ ይሄን የተማርከው ሰው እያስተማረ ነው እንዴ ብራን ኧረ አይደለም እኔ እንዲህ ነው የምረዳው በቃ መጽሐፉን ሳነብ እንዲህ ይነግረኛል እኔ ከዛ ውልቅ አለለትና ከሳምንቱ የሚገርምጃ የአዲስ አበባ ልጅ ነው አሁን ብዙ አንደዋወልም እንደው አላህ ከረዳኝ በቅርብ ጊዜ አግኝቼው ሞር ደግሞ አሁን የደረስኩበትን መረዳት ነግሬው ወደ ኢስላም አስተምሮ ይመጣል ብዬ አስባለሁ እና በሳምንቱ የሚገርማችሁ ነገር ኧረ ኢየሱስ አምላክ አይደለም ባከሸውዶን ነው ምናምን አይነት ነገር አንደርስታንድ አድርጎ መጣ ለኔ በጣም ፔንፉል የነበረው ነገር ማለት ነውና አእምሮ በጣም ብሩህ ነው እንደጃ አይነት ጭንቅላት ነው ያለውና እኔ በጣም በህመም ውስጥ ያሳለፍኩት ረጅም ጊዜ እኮ ነው በዛ ነገር ውስጥ እንትን ያልኩት ለመጀመሪያ ጊዜ ለሶስት ተነፈስ ከዛ ወደ ቲክታክ መጣው ቴሌግራም ላይ ነበርኩኝ ቴሌግራም ላይ ያለው ገባለው አሁን እዚህ ቲክታክ ላይ ያሉ ትልልቅ እቅበተ እምነት ላይ እንሰራለን የሚሉ ሰዎች አሉ አይደል በክርስቲያኖ
እንትን ላይ ያቁኛል አብዛኛው ማን እንደሆንኩ ምናምን ሳይሆን ግን ይሄ ቤሪያ የሚለውን ስያሜ ወይንም አጵሎስ የሚለውን ስያሜ ከዛ ጀምሮ አጵሎስ ወጳውሎስ ነው የቲክቶክ ስሜና ከዛ ጀምሮ የቴሌግራም ስሜና ከዛ ጀምሮ ያውቁታል እና ገባለው ቤታቸው እዚህ ጋር እንደዚህ ኦኬ ይሄ ልጅ ይላሉ የሙስሊም ቅጥረኛ ነው አሁን ይገርመኛል እኔ የሙስሊም ቅጥረኝነትና የሙስሊምን ማገልገል የሚባለው ነገር እኔ አላውቀውም እኔ ጥያቄ ነው ያለብኝ እና ዲስከስ እናድርግ መጽሐፉን እናጥናው እንጠያየቅ ነው አረ የሙስሊም ቅጥረኛ ነው ብሎክ አድርጉት ብሎክ ሌላ ስም ይገዛለሁ በሌላ ስም ሲገባ ይሄው መጣ ምናምን ብሎክ አድርጉት ብሎክ በሌላ ስም እመጣለሁ እንደገና እና ወደ 8 ምናምን ስም ነው ያስከዙኝ ብሎክ ያደርጉኛል ገባለሁ ከዛ ኦልሞስት ቲክታክ እንደዚህ ቴሌግራም ላይ ወደ 7 አመት ምናምን እንደዚህ አልቆየሁም ቴሌግራም ላይ አዎ ከዛ ወደ ቲክታክ መጣሁ ወደ ቲክታክ ከመጣሁ ስንት 4 አመት ምናምን ይሆነኛል እዛ 7-8 አመት እንዴት ቴሌግራም ላይ ቆይቻለሁ ወደ ቲክታክ ስመጣ እና ቲክታኩ ላይ እንግዲህ እንደራይናን አገኘው ምናምን እኔም ማቀው በጳውሎስ አስተምህሮ አንድ አምላክ አማኝ መሆኔን ነው መጽሐፍ ቅዱስን በማንበብ ትክክለኛ የመጽሐፍ ቅዱስ አማኝ ነኝ እኔ የመጽሐፍ ቅዱስ ተከታይ ነኝ የሚለው ነው ማቀው ወደ ቲክታክ ስመጣ ለካ የሰሉ የደረጁ ሰዎች አሉ ከኔ አስተምሮ ጋር የሚስማሙ ለምሳሌ ኡስታዝ ወይድን እኔ ስሰማው እንዴ ከኔ በፊት እንደዚህ አይነት ነገር አንደርስታንድ ያደረገ ሰው አለ እንዴ ምናምን እላለሁ እና ሰዎች ነገሩኝ እንደዚህ አለ እኮ ኡስታዝ ወይድ ለመጀመሪያ ጊዜ ቪዲዮ ያየሁት ወደ ቲክታክ መጣውና ያወራው የሆነ ሰው አረ ኡስታዝ ወይድና ኡስታዝ አቡ ሃይደር ነው ከቄስ ተክሉ ነው ምናምን የሚባል የሆነ ሰውዬ ጋር ዲቤት ያደረጉትን የመጀመሪያ ቪዲዮ ያየሁት የሚገርማቸው ማለት ነው እና እኔ ቴሌግራም ቲክታክ ላይም የነሱ ቅጥረኛ ነው የሚሉኝ እኔ እነሱን አላካቸውም እኮ ግን አንዳንዴ በመንፈስ አስተምሮኝ ነው ምናምን ጥያቄ ይሆንብኛል እኔ ለኔ ለራሴ ማለት ነው እና የኡስታዝ አቡ ሃይደርን ዲቤት አየሁ ገረመኝ እኔ የምሬን ነው የምላችሁ በጣም ነው የገረመኝ በጣም ስትሮንግ የሆነ ሰው ነው አርጊመንት የሚያስቀምጠው ነገር የሚነቃነቅ አይደለም ምናምን በጣም ጃይንት የሆነ አይነት ሰው ነው በጣም ነው የገረመኝ ከዛ የኡስታዝ ወሂድን ከኃይሉ ዮሐንስ ጋር ዲቤት አሳዩኝ ከኃይሉ ዮሐንስ ጋር ነው ከኃይሉ ዮሐንስ ጋር የሆነ ዲቤት አሳዩኝና ኡስታዝ ወሂድ እኮ ነው ታሪኩ እንደዚህ ምናምን ነገሩኝና ገረመኝ እኔ ወደ ቲክታክ ስመጣና ቲክታክ ላይ አገኘሁት ውስጥ በጣም ነው የገረመኝ እዛ ቪዲዮ ላይ አይቼው ቲክታክ ላይ ኡስታዝ እኔ አይ ዶንት ኖ አላቀም ለናንተ በጣም ሂውጅ ሰው ነው ለኔ ኡስታዝ ወሂድ እጅግ ማለት ነውና ቲክታክ ላይ እኔ በጣም ሪስፔክት የምሰጣቸው ሰው እንደዚህ ግዙፍ ነው ለኔ ኡስታዝ ወሂድ ማለት ነው እና ቲክታክ ላይ አገኘሁት ዴቭ ቤትን ማን ቤት እንደሆነ አላቀም ለመጀመሪያ ጊዜ አስታውሳለሁ በጣም ነው እንትን ያልኩት እና ለኔ ከሱ ጋር ማውራት በጣም እንትን ነው እና በጣም ገረመኝ በቃ አርጊመንት ያስቀምጥበት እኔ በብዙ ልፋትና እንትን እና ህመም ውስጥ ያለፍኩትን ነገሮች ቁጭ የሚያደርግበት ነገርና ገረመኝ ተመሳሳይ እንትን ያለን እኔ እኮ መጽሐፉን እየተከተልኩ አንደርስታንድ የማደርገው ነገር የኢስላም አስተምሮት ውስጥ ሆኖ የሚያስቀምጣቸው ነገሮች በጣም ከዛ እነጃ መጡ ምናምን በጣም የሚገርማችሁ ከዛ በፊት ቁርአንንና ሐዲስን እኔ አላቀውም ከልቤ ነው እኔ አላቀውም አሁን ቤተሰብ ፋሚሊ አለኝ እኔ ሙስሊም አጎቴ ቤተሰቦች እንዲ ሙሉ ግማሽ ፋሚሊ ሙስሊም ነን አብረን ያደኳቸው ሙስሊም ዩኒቨርሲቲ ዶርሚተሪዎቼ ሙስሊሞች ነበሩ በጣም የምወደው ጓደኛ አለኝ ሙስሊም ጓደኛ እንደዚህ እንትን ይሄ ሞደርን ስትሆን እንትን አትልም አይደለ ከኢስላም አስተምህሮ ጋር ባለ አሁን እኔ ክርስቲያን በነበርኩ ሰዓት ሄጄ የሙስሊም ስጋ ቤት ተበላለው ምናምን እንደዚህ ምናምን ችግር የለብኝም ምግቡን ቀድሰዋለሁ እንጂ ያረክሰኛል ብዬ አላምንም ሰዎች ግን አንተ ምን አይነት ሰው ነህ ካፌ ዩኒቨርሲቲ ተማሪዎች ታውቃላችኋል ካፌ ዜርፎር ምናምን አሪፍ ስጋ የሚኖረው የእንትነው ሄደ ተበላለና እና ችግር የለብኝም እኔ እና ቤስት ፍሬንዴ ነው ምናምን እንደዛ ነው ወደ ቲክታክ ስንመጣ እንደዛ አይነት ቤስት ፍሬንድ ምለው ነጃን
ጃን አገኘው። ሌሎች ደግሞ ዴቭ እኔ እንደው አንድ ቀን ዴቭ ቤት ገብቼ ይቅርታ ጠይቀዋለሁና ከዴቭ ቤት በአንዲት ልጅ ምክንያት ነው ኢግኖር ያደረኩት። አልገባም ብዬ እኔ ውስጤ ቁርጥ ካለ አስቸጋሪ አይነት ውስጥ ነው እንትን ያለኝ እና አንዴ ገብቼ ይቅርታ ጠይቄው ወደ ወንድሜ ቤት እመለሳለሁና ከዛ የሚገርማችሁ የቁርአንና ሐዲስን እኔ የማውቀው ነገር የለም። ቁርአንና ሐዲስ ከባይብል አስተምህሮ ጋር እኔ የማምነው ጋር ኦልሞስት 80% ተቀራራቢ ታሪኮች አሉት እና ቁርአን ማንበብ ፈለኩ። አሁን ለእናንተ ነው ዛሬ የምነግራችሁና ቁርአን ማንበብ ፈለኩና ምን አደረኩ መሰላችሁ? አሁን እኔ ጺሜን ብታዩኝ ረጅም ነው በጣም እና ቁርአንን አይሰጡኝ ሙስሊሞች አርጉና ጺሜን አስረዘምኩት። ጸጉሬን አሁን ብታዩት አንድ ቁጥር ነው የበቆርጡ ጸጉሬን አንድ ቁጥር በቃ ፊቴን ብታዩት ማለት ነው። ፊቴ በዛ ላይ ሰርክል ነው ሙስሊም ነው መስለው ሄድኩና ቁርአኑን ገዛሁኝ። አሁን እጄ ላይ ያለውን ቁርአን ማለት እና ቁርአን ገዛሁኝ የትውልድ ሀገሬ ላይ ማለት ነው። የትውልድ ሀገሬ ላይ መስጊድ ሄጄ እዛ የሚሸጠው ሰው አለ። እዛ የሚሰጠው ሰው አሰላሙ አለይኩም አልኩት። አለይኩም አሰላም። ከዛ ገርሞታል። በቃ ቋንቋዬ እንትን ነው ፍሬሽ ነው ገባችሁ? ቋንቋዬ አዲስ ነውና ሰጠኝ። ቤት ገባው 3 አመት 2 አመት አይሆንም ቁርአን ከገዛው እና አነበብኩት። የመጀመሪያ ጊዜ አማርኛው ቋንቋው አልገባም አለኝ የሚገርማችሁ። ከዛ ሁለተኛ ሶስተኛ እንደዚህ ደጋገምኩትና ተመሳሳይ ነውና ትንሽ ሊስበኝ የሞከረኝ መሰለኝ እና ከደንኩና አስቀመጥኩት እና ወደ ነጃጋ ስመጣ የኢስላም አስተምሮ ተከታይ የመሆን የመሰለኝ ፈራና እንዴት ነው ውሻ ምግቡን ስትቀሙበት ምናምን እንደሚለው ማለት ነው እንደዛ ማለት ነው። ቆጣ አላለሁ። ለምን መሰላችሁ? ራሴን ለመጠበቅ እኮ ነው። ራሴን ለመጠበቅ ላለመሄድ እኮ ነውና እላለሁ ቤቴን ከፍትና ምናምን ከዛ እዛ ጋር የነገሩኝ ምናምን ይሄ ከባይብል አስተምሮ ጋር የባይብል አጠባበቅ ጋር ከባይብል ብርዘት ጋር ራሴ አንደርስታንድ ማድረግ ነገር እኮ ነው። ለምሳሌ ባይብል በተለያዩ ኤዲሽኖች እንዳሉ አሉኝ እኮ ግን እዚህ ጋር ያለው ይሄ የጳውሎስ ስፒሪት አለ አይደለ ስላለቀቀኝ እላለሁና ቤቴን ከፍትና ትንሽ የሆነች ጭላንጭል አለች መጣና በቃ በረጋግደዋለሁ ምናምን ከዛ ይመጣና ይሄንን ሰው ተውት የደረሰበት ደርሶት ነውና ይመጣል ምን አይለኛል ይመጣል ተው ቤት አንዳንዴ ከፍቼ ያው በህብረት መካከል አንዳንድ ደግሞ ሸንቆጥ የሚያደርጉ ልጆች አሉ ነካስ ያደርጉኝ በመርፌ ቤቴን ከፍትና አንጫጫለሃለሁ። ከዛ ግን ራሴን መጠየቅ አንዴ ደግሞ ኡስታዝ ወይድ ጠራኝና አንተ አመለካከት እንደዚህ አይደለም ሰዎች እንደዚህ ምንም ብሎ እንትን አለኝ። ከዛ ሼፕ አደረገኝ። ከዛ ቁጭ ብዬ ሳይ እኔ በኢስላም አስተምሮት ውስጥ ምላሽ እንዳለኝ ነፃነት እንደማገኝ ሰላምና ረፍት እንደማገኝ ልቤ ገባው። በደንብ ነው የምላችሁ ልቤ ገባው አንደርስታንድ አደረኩኝ። ግን እናንተ ልትረዱት የማትችሉት አንድ ነገር አለ ፍርሃት የሚባል ነገር። በኢስላም አስተምሮት ውስጥ የተወለዳችሁ ተውሂድን ተከትላችሁ ያደጋችሁ ሰዎች ይሄ ፍርሃት የሚባለውን ነገር አታውቁትም። ለምንድነው? እኔ ባደኩበት አሁን ይረዳኛል ራያን ይረዳኛል ምናምን ፒኬ ይረዳኛል እና እንትን ይሄ ፍርሃት አለ ከባድ ፍርሃት የእውቀት ፍርሃት ማለት ነው። እና ወደማታውቁት ዓለም ስትገቡ የምትጠፉ ይመስላችኋል እና ያ ነገር ወይንም የሆነ አንድ ላይን ስትሻገሩ አለ አይደለ ወደ ከባድ ወደ ጦር ሜዳ እንዲሄድን አይነት ነገር ነው የሚመስለው ፍርሃቱ ማለት ነውና ፈራለው እኮ ነፃነቴን ማወጅ ፈልጋለሁ። ገባችሁ? የአምልኮ ስርዓትን መፈጸም ምናምን እንደዚህ መማር ከዛ ህብረት ማድረግ ምናምን ከዛ ምን ታረጋለህ? የልብ ፍርሃት የቤተሰብ ፍርሃት ይሄ ሶሻል ኢንቫይሮንመንቱ ፍርሃት ጥቂት አሁንም ቢኖርም ማለት ነው ከማህበረሰብ አንፃር ማለት ነው እንደ ፍርሃት አይነት ነገር። ከዛ የሆነ ቀን ላይ ግን ነብዩ መሐመድ የአንድ አምላክ አስተምሮን አረጋግጠዋል። እንደውም ጃና ፒኬ ይመስሉኛል አንድ ቀን የሆነ ቤት ነው ፒኬ ቤት ይሁን ጃ ቤት ይሁን የሆነ ዲስከስ አድርገናልና ለምንድነው ማትቀበላቸው ክራይቴሪያ ምንድነው ቆይ የሚል አይነት ነገር አንስተው
ውስጤ እኮ እንደ ተቀብሏቸዋል እኮ ውስጤ ተቀብሏቸዋልና የአንድ አምላክ አስተምሮ አረጋግጠዋል። የነቢያትን ትምህርት አረጋግጠዋል። እንዲሁም ደግሞ ከአምልኮና ከስተት መንገድ ሰዎች እንዲመለሱ። ታዲያ ለምንድን ነው የማትቀበላቸው? መንገድ ምንድነው? ምንድነው ሪዝን? ምንድነው ምክንያትህ? የሆነ ፒኬ ይሁን ጃ ለነፍሴ አንድ ጥፋት እንደዚህ የሆነ ቃል ተናገረኝ። ቃሏን የሚገርማችሁ ነፍሴ ላይ ያለች ግን ቃሏን ረሳዋት። ፒኬ ይመስል በጣም የሆነ ሎጂካል የሆነ ቃል ነው የተናገረኝና እጥፍ የሚያደርግ ቃል ማለት ነው። ምንድነው የኢስላም አስተምሮ ላይ እንደው ሳታቀው ከምትጠላው አውቀው ብትጠላው ይሻላል አይነት ነገር ይሁን ምናምን የሆነ እጥፍ የሚያደርግ ነገር ነገረኝ እና ከዛ ነብዩ መሐመድ እነዚህ 3 ፒላር ምስክርነቶች ማለት ነው አንድ አምላክን በመስከራቸው የቀደሙት ነቢያት ትምህርትን ማብራራታቸውና ማረጋገጣቸው፣ ሶስተኛ ደግሞ ከስተት መንገድ ተመልሰን ከጣዖት መንገድ ተመልሰን የአምልኮ ስርዓትን በነቢያት መንገድ ውስጥ እንድናምንና እንድንከተል የተገለጠላቸውን ትምህርት አረጋግጠው ማስተማራቸው ለኔ ለልቤና ለነፍሴ ለተጨነቀው ህይወቴ ፕሩፍ አረጋገጠልኝ። የሚገርማቸው ነገር ማለት ነው እና ሻሃዳ ያስኩ ቀን ከስር በኮሜንት ማለት ነው እኔ ኡስታዝ ወሂድን በጣም ወደዋለሁ። ቀጥሎ ጃ እና ኡስታዝ ወሂድ ጀስት ቅድም የነበረ ልጅ አለ ቢ ፖዚቲቭ የሚባል ልጅ ልታቆት ላታቆት ትችላላችሁ። ቢ ፖዚቲቭ በጣም ሃምብል የሆነ ልጅ እንደዚህ እና በሶስተኛ ደረጃ ሀያት የምትባል ልጅ አለች፣ አሁን ጠፍታለች። በአራተኛ ደረጃ ኢንቲሳር የምትባል ልጅ በህይወቴ እንደዚህ የኢስላም አስተምሮን እንድመለከት እንዳጠና ያደረጉኝ ሰዎች ማለት ኢንቲሳር የምትባል ልጅ አለች። አሁን ቲክታክ ላይ አይቻት አላውቅም እና ቤቴ ገብተው ምናምን እንደዚህ እንዳይሚያደርጉኝ ማለት ነው እና የገባው ቀን ምን እንዳልኳችሁ ታውቃላችሁ? ምን እንዳልኩኝ ኮሜንት ላይ ላታስታውሱት ወይ አይታዎቹን ላታውቁት ትችላላችሁ። በክርስትና የነፍስ አባት አለ፣ በእስልምና አስተምሮ ነፍስ አባቴ የሚሆነው ኡስታዝ ወሂድ ነው አልኩኝ ኮሜንት ላይና አንላቀቅም እንትን እኮ ነው የጭንቀቴ እኮ ነው የሚገርማችሁ። ኮሜንት ላይ ላታዩት ትችላላችሁ እና የኔ ፈቅጄ የሄድኩኝ እኮ ነው ጭንቀቴ እኮ ነው የሚገርማችሁ። ይገባኛል የነፍስ ጭንቀት እንደሆነ እና ወደ ኢስላም አስተምሮ መጣሁ። እውነትን ተቀበልኩ። የነቢያትን መንገድና የቁርአንን እውነተኝነት በቁርአን ውስጥ ያሉትን የማረጋገጥ ትምህርቶች እና ቁርአን የመጣው በጣም የሚገርማችሁ ነገር ኡስታዝ ወሂድ ነው ይህን ጥያቄ ጠየቀኝ። የሆነ ቀን ላይ ያወራን ቢሪ አንተ ዩኒቴሪያን ክርስቲያን ነህና እንደው ትምህርቶች ጥያቄዎች በነገራችን ላይ ውስጤ ይቀመጣሉ። እኔ አስቸጋሪ አይነት ሰው ነኝና እንዲህ አለኝ፣ አንተ ዩኒቴሪያን ክርስቲያን ነህ፣ ግን ታዲያ አምላክ አለ ለዚህ ለ2000 ዓመተ ምህረት ድረስ ከተሳሳተ ትምህርት ሰዎቹ እንዲመለሱ ነብይ እንዴት አይልክላቸውም ብለህ ታምናለህ ብሎ ጠየቀኝ። በጣም ከባድ ጥያቄ ነው ይሄ በወቅቱ። እኔ ለራሴ የምፈልገውን አይነት ማብራሪያ ለማስጣት ነው በሰዓቱ የሞከርኩት ለማለፍ ማለት ነው። ግን በጣም ከባድ ጥያቄ ነው። ምክንያቱም ቢያንስ የሥላሴ አማንያን እንኳን 3 ተቋም ሆነዋል። ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ። ፕሮቴስታንት ውስጥ ራሱ የተለያዩ አይነት ዲኖሚኔሽኖች አሉ። ኦርቶዶክስ ውስጥ 2 አይነት ኦርቶዶክስ አለ ታውቃላችሁ፣ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚባል። ካቶሊኩ እንደዙ ካስተምሮ አንፃር በጣም ብዙ የነቀዙ ትምህርቶች ገብተውበታል እና ይሄንን ትምህርት እንዲያጠራ ፈጣሪ የሥላሴ አምላክ ሥላሴ ከሆነ ይሄን ትምህርታቸውን እንዲያጠራ እንዴ የኔ ትምህርት ይሄኛው ነው ወይ በፕሮቴስታንቱ ያለው ወይ በኦርቶዶክሱ ያለው ብሎ እንኳን ሊያረጋግጥላቸው የሆነ መልእክተኛ ሊያስነሳላቸው ይገባል አይደል? እና ከባድ ጥያቄ ነው ለኔ። ይሄ ብቻ አይደለም፣ ኦንሊ ጂሰስ በዚህ ጋር አለ፣ በዚህ ጋር ጆቫ ዊትነሱ አለ፣ በዛ ጋር ሞርሞኒዝም አለ፣ የክርስቲያን አንድ እንትን አለ ሞርሞን የሚባል እና በጣም ብዙ ናቸው። እነዚህን ለማጥራት እንዴት መልእክተኛ አይልክም ብሎ ጠየቀኝ እና ያ ነገር በጣም ለኔ ጥያቄ ነው የሆነብኝ።
እና እነዚህ ነገራቶች ተደራርበው አቀርቅሬ ደግሞ ቁርአንን አንዳንድ ክፍሎችን ማየቴ እና ለኢስላም ወንድሞቼና ለኢስላም አስተምሮ ያለኝ ንጹህ እይታም ይመስለኛል ወደ እስልምና አስተምሮ ህብረት ውስጥ መጥቼ አሁን ላይ እንደው ዝም ቤት ከፍቼ ነጃጋ ምናምን አወራለሁ እንጂ የመማር ጊዜ እንደሆነ ለመማር እድል የማላገኝበት ቦታ ላይ ስለሆንኩ ነው። በቴሌግራም ምናምን እንደዚህ ጊዜ ሰጥቼ የመማርበት አይነት ነገር ይፈጠራል ብዬ አምናለሁ። ግን አሁን ላይ የሚገርማችሁ እስልምና የእውቀትና የእምነት መንገድ ነው። ያ የእውቀትና የእምነት መንገድ ደግሞ በመረዳትና በትምህርት የሚመሰረት ነው። ስለዚህ ለማደግና የእውነተኛውን አምልኮ ለመፈጸም ምን ያስፈልጋል? እውቀት ያስፈልጋል። አምልኮ በራሱ ከእውቀት ጋር የተያያዘ ስለሆነ ማለት ነው። ዝም ብሎ መተህ ይሄ ቅድም ለጃ እንደሚያነሱት በ40 ቀን ገላህን ታጥበህ አምልኮ ትፈጽማለህ ማለት አይደለም። ወይ ደግሞ መዝሙረ ዳዊትን ውዳሴ ማርያምን ወይ መልካ መልኩን ሸምድደህ ቅዳሴን ሸምድደህ ማለት አይደለም። አምልኮቱ ከመረዳት ጋር ነው የሚፈጸመው። ገባችሁ? ስለዚህ ያንን ነገር ምን ማድረግ አለብኝ? ከወይኑ ግንድ ጋር ከተጣበቅኩኝ ከትክክለኛው ጉባኤ ጋር ከተሳሰርኩኝ ያ በትክክለኛው ጉባኤ ውስጥ ደግሞ ያለውን የአምልኮ ስርዓት ለመፈጸምና እውነተኛውን መንገድ ለመጓዝ ዘላለማዊውን ያቺ ተስፋ ማድረጋትን የጀነትን ህይወት ለመውረስ ምን ማድረግ አለብኝ? መማር አለብኝ። ስለዚህ እንደዛ ነው የሚሆነው ብዬ አስባለሁ። ጃዬ አስረዘምኩኝ። ያው አልጨርሰውም ዝም ሀሳብ ስለሚመጣ ነው እንግዲህ ለዛ ነው። ቴንክ ዩ። እሺ ያው ማለት የሆነ አንዳንድ ጊዜ ሪያሊስቲክ የሆኑ ነገሮችን ያው ቀኑን ሙሉ ስትሰሙ ራሱ ብትሉ አይሰለቻችሁ። ምክንያቱም በቃ በጣም ሪል ስለሆኑ ሴንስ ታደርጓቸዋላችሁ ማለት ነው። እና በነገራችን ላይ ቤሪያም ይሁን ረያንም ይሁን ፒኪ እንዲሁም ሌሎች ሰለምቴዎች አንድ የሚገርመኝ እኛ ጋር ብቻ የሚኖር ነገር ምን እንደሆነ ታውቃላችሁ? እኔም እነግራችኋለሁ ባጭሩና እኛ ውስጥ ብቻ የምታበራ እውነት አለች። ምንድነው? እኔ ጥያቄ ያለኝ ክርስትና ላይ ወደ ክርስትና መመለስ እፈልጋለሁ ስል አይ ሙስሊም ነክ እየተባልኩ ስቀጠቀጥ ላይክ ኢቭን ጊዜን አላጠፋም ሙስሊም ላለመሆን ያንን ነገር ላለማረጋገጥ ማለት ነው። እንደገና ደግሞ ሻሃዳ ከያዝኩ በኋላ ሻሃዳ በመያዜ ሙስሊም በመሆኔ ብቻ የሚመጡብኝ ገፈቶች አሉ። በነሱ መሃል ውስጥ ሆኜ በነዛ ችግር ውስጥ ሆኜ ከራስ ጋር ደግሞ ያለው ትንቅንቅ አለ፣ ብዙ ነገር አለ። እነዛን አሳልፎ ሻሃዳ ለመያዝ ወስነን ሻሃዳ ይዘን ልክ ሙስሊም ስንሆን ያ ሁላ መከራ ያ ሁላ ሰቃያችሁን ሙስሊም ነበረኩ ብለው ውሃ ሲከልሱበት እንዴት እንደሚያናደድ እና በቃ ይሄንን ፕሩፍ ማድረግ አንፈልግም። እና ብዙን ጊዜ እንዴት ነው የሚሆነው? እኔ የኔን ሀቅ አምላኬ ከተረዳልኝ ላይክ ፕሩፍ ለማድረግ እንትን አንልም። እና ይሄ ነገር ያበሳጫል። በአንድም በኩል ደግሞ ደስታ አለው። እንደዚህ አይነት ስሜት አልተሰማም? ቤሪያ ማለት ያው ሙስሊም ነበረ እኮ ያው አሁን ግልጽ አወጣው እንጂ ምናምን ሲሉ አንተ እኮ ስንት መከራ በልተህ እዚህ እንደደረስክ አንተ ነው የምታውቀው። ሌሎቹ ደግሞ ክርስቲያንን የሚሉት እንዴት እየተዛቁ በባዶነት ውስጥ ተቀድመው ምንም እውቀት ሳይኖራቸው ተዝቆ መጥተው አንተ ላይ ጣት እየቀሰሩ እንደሆነ ታውቃለህ። አንተ ግን አንብበክ ስንት መከራ አይተክ ድልክ ነው ገባካ? ድልህን እንዲህ ሲያናንቁብህ እና አንተ ምን ተሰማ? ስለዚህ በነገራችን ላይ ተመሳሳይ ህመም ነው የሚያጋጥመን ሰለምቴዎችና በተለይ ከክርስቲያኑ ማህበረሰብ ውስጥ ያለፋችሁበት መንገድ ስለሚመሳሰል ማለት ነው። ያለፍንበት መንገድ ስለሚመሳሰል የሚገርማችሁ እኔ አሁን የአንድ አምላክ አስተምህሮ ተከታይ በነበርኩ ዩኒቴሪያን ክርስቲያን በነበርኩ ሰዓት በጣም ዱላ የበረታብኝ አይነት ሰው ነኝ። በጣም ዱላ የበረታብኝ ፊዚካል ዱላም እንደገና ደግሞ መንፈሳዊ ወይንም የስድቡ ዱላ ማለት ነው። ፊዚካል ዱላው ሌላ ጊዜ ታውቁታላችሁ በደንብ ማለት ነው። እና መንፈሳዊው ዱላ ደግሞ ይሄ ከቤተሰብ እስከ መገለል ምናምን እንደዛ ምናብላ ለምንድን ነው ዩኒቴሪያን በቃ እኔ አምላክ አንድ ነው ጭንቅላቴ እንደዛ ነው የሚለው አምላክ አንድ ነው። እና ቁጭ ብዬ ቆይ ምን አድርግ ነው የምትሉኝ ነው እኔ ጥያቄ እንትን የሚለው ማለት እና
በዚህ መካከል አንድ ያልነገርኳችሁ ነገር ይሄ በዚህ ፕሮሰስ ውስጥ የተሐድሶ ህብረት የሚባል አለ። እናንተ ላታውቁት ናችሁ። የተሐድሶ ሙቭመንት ኢትዮጵያ ውስጥ ይሄ ምንድነው በ2004 2004 up to 2005 or 2007 ይሄ በጣም እንቅስቃሴ የበረታበት ነውና እዛ ጋር የተሐድሶ ማህበረ አሃው ራያን ያውቀዋል። ማህበረ አሃውን ራያን ታውቀዋል አይደል? እና ማህበረ አሃው ማለት አሁን ተመልሰዋል። አብዛኛዎቹ ሰዎች ወደ ኦርቶዶክስ ተመልሰዋልና ይሄ ትልልቅ ሰዎች አሉ፣ ስማቸውን መጥራት አያስፈልግምና የዛ ህብረት ውስጥ ነበርኩኝ እና ዩኒቨርሲቲ ያለው በእኛ አካባቢ ባለ ህብረት እንትልል ነበር፣ ሳተፍ ነበር ምናምንና እዛ ማህበር ላይ አንድ ቀን እንግዲህ ባይብል ስተዲ እናደርጋለን እና እንደዚህ ሰዎች አብዛኛው ሰው እኔ በጣም እንትን የሚለኝ ምን ሃይማኖት ጠልቶ ነው ተሐድሶ የሆነው ወይንስ ዕውቀት ገብቶት ነው ጥያቄ ሆነብኛል። እዛ ጋር ቆሜ እኮ ነው በዛ እንትን ውስጥ ቆሜ ባይብል ስተዲ ያደረግን የሚያወራው ነገር ኦርቶዶክሳዊ ነው ለኔ እና ስተዲ ያደረግን የሚተረጉመው ምንድነው የሚያወራው ባይብሉን ያነብና የሚያወራው የኦርቶዶክስን ይሄ ቃና ነው እና አልተለወጠም ሰውየው እና ለካ ቼንጅ ያደረገው ሰውየው በአንድ ነገር ላይ ብቻ ነው። ይሄ ኢየሱስ አማላጅ ነው የሚል ኮንሰፕት በቃ እና ይሄ ለስዕል አንሰግድም ምናምን እንጂ ይሄ መሰረታዊ የአምልኮ መንገድ ላይ አልተለወጠም። እና ባይብል ስተዲ እናደርጋለን እና ሮሜን፣ ገላትያን፣ ኤፌሶን እንደዚህ ምናምን አደረገንና አንደኛ ዮሐንስ መልእክት ላይ ደረስን እና አንደኛ ዮሐንስ መልእክት ደርሰን የዮሐንስ መልእክት ላይ እንደዚህ አለ ስለ ልጅነት የሚያወራው ማለት ነው። ስለ ልጅነት የሚያወራው እዛ ክፍል ላይ ደረስንና ሳላስበው ፈነዳ ሐሳቡ። እኔ በውስጤ ምን አይነት እምነት ነው ያለኝ እዛ ያለው ኢየሱስ ልጅ ነው፣ እኔም ልጅ ነኝ፣ ልጅነታችን ተመሳሳይ ነው፣ እኩል ልጅ ነን ብዬ ነው ማምነው። እኔ እንደዛ የሚረዱ ነው የሚመስለኝ። ለካ የኔ ቃላቶች ስትሮንግ ናቸው፣ በእነሱ ዘንድ ጠንካራ ናቸው። እና ባይብል ስተዲው ላይ ሶስተኛው ምዕራፍ ላይ ተደረሰ አንደኛ ዮሐንስ መልእክት። ከዛ አሁን እግዚአብሔር ልጆች ነን ዳሩ ግን ምናምን እያለ ከዛ ምን እንደሆነ አናቀም እንደዚህልና እሱ እንደሚመጣ እናውቃለን፣ እርሱን እንደመስል እናውቃለን። ታዲያ ይሄንን እንዴት ነው የምትረዳው ምናምን ደረሰ። ያው ልጅ ነና ምን ማለት የኢየሱስ ወንድም ነኛ። ወንድም ማለት ተመሳሳይ ዘርነን ከአብ ነው የተወለድኩት እኔ እንደ ኢየሱስ። አሁን መለኮት ነኝ ልትለው ደነገጡ። የምን መለኮትነት ነው? ልጅነት መለኮትነት አይደል? ምንድነው ልጅነት? ልጅነት በመንፈስ መመራት ነው። ኧረ በለው እኛ የጸጋ ልጅ ነን፣ እሱ የባህሪ ልጅ እንዲህ የሚባል ነገር ክፍፍል በልጅነት ውስጥ ክፍፍል የሚባል እሱ በኩር ነው እኔ ተከታይ ነኝ እንጂ ልጅን ምናምን ይል ከዛ ከኦርቶዶክስ በውግዘት አይደል የወጣሁት። እዛ ማህበራው ላይ ባላወገዙኝም ዱላ መጡ። ይውጣ። ከዛ የሚገርማችሁ ነገር አንድ ቀን እንደው ወደዚህ ከመጣ ይነግራችኋል። አንድ ወንድም ነበረኝ እዛ ያለው አሁን ወገን ማለት ነው። ምን አልኩት መሰላችሁ? እነዚህ ልጆች በሙሉ አልኩት ከ3 ዓመት ሳይበልጥ ወደ ስላሴ ወደ ኦርቶዶክስ ለሳሉ አልኩት። የሚገርማችሁ ትልቅ አናት የነበረው የማህበራ አናት የነበረው ከታች ያሉትን በሙሉ 3 ዓመት ሳይሆን ሁሉም ተመለሱ ወደ ኦርቶዶክስ። ይቅርታ እና ስማቸውን ልንገራችሁ። አመራ አሸብር ይባላል። አመራ አሸብር የብሉይ ኪዳን አስተማሪ ወይንም መጋቢ ብሉይ አመራ አሸብር ይባል። በቃ አናቱ የማህበራው አናቱ ይባል። እሱ ነው ያወገዘኝ። የሚገርማችሁ ቀጥሎ እነ ሰለሞን አወከር ዘማሪ ነው። እነዚህ ሁሉም ተመለሱ። የሚገርማችሁ እኔን አውግዘው እነሱ ተመለሱ። እና ልጁ እስካሁን ያስተው አንተ እኮ ትንቢትን የተናገርከው ነብይ መሆን አለበት። አይ እኔ የእውቀት ነው ነብይ አይደለም የእውቀት ንግግር ነው የተናገርኩት። ምክንያቱም የሚሄዱበት መስመር ገባኝ። ሰዎቹ አንድ ነገር አንዷ ብሎን ከተመታች በቃ እንደሚፈልሱ ማለት ነው እንደሚመቱ ገባኝና ነገርኩት። እና በዚህ ውስጥ የሚገርማችሁ ነገር እኔ በዚህ ህመም ውስጥ ነው ያለፍኩት። በዚህ ህመም ውስጥ እና ዩኒቴሪያን ክርስቲያን እያለሁ ሙስሊም ነህ፣ ኧረ ሰውዬ እኔ ሙስሊም አይደለሁም፣ ሙስሊም ነህ አንተ ቅጥረኛ ነህ ምናምን ይልሃል። እና በጣም ነው ልብህን የሚያደማው ይሄ ነገር ማለት ነው። ምክንያቱም አንተ አልሆንክም አይደለህም፣ ከቤተሰብ ያልደርክበትን ትምህርት ታውቀዋለህ፣ እነሱ ከማያውቁት በላይ ትምህርቱን ታውቀዋለህ፣ አድገህበታል። እነሱ ሊያብራሩትና ሊረዱት በማይችል ያልቻሉበትን ልክ አብራርተህ ታስቀምጥላቸዋለህ። ግን መጥተው በካንተ ጋር እኮ ፌስ ማውራት አይችልም ሰውየው። እኔ ማለት ሙስሊም ነኝ ይልሃል።
እና ጥያቄ ሆነብኝ። አንድ አምላክ አይሁዳዊ አለ። ለምንድን ነው አይሁዳዊ አለ? አሁን ለምሳሌ አይሁድ በአንድ አምላክ ነው የሚያምነው፣ ስላሴ የሚባል ነገር አያውቅም። ለምንድን ነው ሙስሊም ነህ ማይለው አይሁዳዊውን ሄዶ ገባ? በቃ ይሄ ከጥላቻ የተመሰረተ ነገር እንደሆነ ትረዳዋል። ግን ህመሙ በጣም ከባድ ነው። ያ ብቻ አይደለም እኮ አንተ ቤተሰብህ ጋር ስንት ጦርነት ስንት ፊዚካሊ መንፈሳዊ የሆነ ነገር ተፈጥሮብህ ቼንጅ ያደረክበትን ነፍስ ተጨንቃ ያመለጥክበትን መንገድ ይመጣና እዚህኛው ጋር ይመጣና ደግሞ አሁንም ማለት ነው ቀድሞ ሙስሊም ነበረ በኮድ እየኖረው ነው ይላል። አያውቅም እኮ ጭራሽ አንዳንዱ ይመጣና ደግሞ የሆነ ከተማ ላይ ኡስታዝ ነበር፣ አሰጋጅ ነበር፣ መስጊድ ነበር ይላል። ምንም አያውቅም እኮ ገባ? ይሄ ሁሉ ትግል በጣም በጣም ከባድ የሆነ የነፍስ እንትን ውስጥ ነው የሚከትህ እና እነዚህ ነገሮች ሁሉ ግን መጨረሻው ላይ እኔ ለማረጋጋት አታወራም። በነገራችን ላይ አሁን እኔ ለአንዱ ሄጄ እኔ ኦርቶዶክስ ነኝ እንደዚህ ነው አላረጋግጥለትም። ምን ይሰራልኛል? ገባ? ምንም አይጠቅመኝም። ግን ሰውየው ምንድነው ይሄ ነፃ እንዲሆን እፈልጋለሁ። የነፍሴ መሻትና ፍላጎት ምን እንደሆነ ታውቃላችሁ? የሰውየው ነፃ መውጣት። ነፍሴ አሁን የምትፈልገው ምንድነው? የሆነ ፐርሰን ነፃ እንዲወጣ ነው። በቃ ፐርሰኑ ያ አካል ነፃ እንዲወጣ ነው የምፈልገው። ነፃነትን እንዲያገኝ ለምን እኔ ያገኘሁትን እንዲካፈል፣ የአምልኮ ስርዓቱን እንዲያቅ፣ እውነተኛውን መስመር እንዲያቅ፣ ከቅጣት እንዲያመልጥ ከባድ ነገር ስለሆነ ማለት ነው። የአንድ አምላክን በብቸኝነት የማታምን ነፍስ፣ አንድ አምላክን በብቸኝነት የማትገዛ ነፍስ የመጨረሻ ቅጣቷ ሞት ነው እና ነፃነት እንዲሆንለት ነው የኔ ፍላጎት። ገባችሁ? የኔን ማንነት ማረጋገጥ ሳይሆን እሱ ካለበት ጨለማ እንዲወጣ፣ የኔን ሁኔታ ማስረዳት ሳይሆን እሱ ያለበትን እስራት እንዲፈታለት፣ ያ ነገር ወደ እውነተኛው መንገድና የአምልኮ ስርዓት መጥቶ እውነተኛውን ብርሃን እንዲካፈልና እውነተኛ ብርሃን ላይ ያለውን የአምልኮ ስርዓት እንዲቀምስ ነው የምፈልገውና ስለዚህ ህመሙ ከባድ ነው። ግን ተሻግረነዋል። ከዚህ በኋላም ደግሞ በተመሰረትኩበት መሰረት ላይ በደንብ አድጋለሁ። ዛፍ ለተለያዩ አራዊት ጥላ እንደሚሆን ፈጣሪ ደግሞ ዝም ብሎ አልጣለኝም። ብዙ የተጨነቁባቸው ሌሊቶች ዝም ብለው አይደለም ለኔ ያለፉት። መልእክት ነበራቸው፣ ትምህርት ነበራቸው፣ የህይወት ለውጥ ነበራቸው ለኔ። ስለዚህ ደግሞም ከዚህ የተሻለ ነገር ይመጣል ብዬ አምናለሁ። ቴንክ ዩ። ኦኬ ይሰማል ጃዬ? ለኔ ይሰማኛል። ግን ለኔ ይሰማል። ኦኬ ለኔ ይሰማኛል ጃዬ። በቃ ስልኳ መሞቅ ጀመረች መሰለኝ። ያያችሁ ጅም ሰዓትና ሚውቱ አልተነሳም ነበር። የጃ
እንደዛ ሲሆን ደግሞ እኛ ነው የምንሰማው እንጂ ከታች ያሉት አይሰሙትም ጭራሽ የነበረው ማለት ነው። እኔ ሰማቸዋለሁ ሰዎች ትሰማለህ ፒኬ ላይ ገስት ያለ ሰው ብቻ ነው የሚሰማ፣ እታች ያሉ ሰዎች አይሰሙም። ጃ ሚዩት አታድርግ፣ እሺ ሚዩት አታድርግ። እስኪ ሚዩትን አንሳው ጃ። አሁን ይሰማቸዋል። አሁን ይሰማቸዋል። ቀጥል። ሰማለሁ ጃ ተሰማለህ? እኔ ይሰማሉ። ከተሰማ አንተ ተሰማለህ በሉኝ። እሺ እና ምንድነው ቅድም አልሰማችሁኝም እና እኔ እስልምናን ከመቀበሌ በፊት የጠየቅኩት በጣም አስቂኝ ጥያቄ ምንድነው? እሺ እና በቃ በጣም የሚያስቅ ጥያቄ የጠየቅኩት ጥያቄ ነበር እና እሱ ጥያቄ ምንድነው? ነብዩ መሐመድን ሳልቀበል እንደው እስልምና እንድቀበል የሆነ መንገድ ብፈልጉልኝ አይነት ጥያቄ ጠይቄ ነበረ እና በጣም የሚያስቀኝ ጥያቄ ነውና ይህን ጥያቄ ኡስታዝ ወሂድንም ታላቁንም ታላቁ ትዝ ይላል። ይህን ጥያቄ ጠየቅኩ ጊዜ በቃ ምን ችግር አለው? ነብዩ መሆናቸውን እኮ መመስከርና መቀበል ነው። ሌላ ምንም አድርግ አልተባልክም። እሳቸው ነብይነታቸውን ብትቀበል ምን ይጎልብሃል ምናምን ብለህ መለስ ትዝ ይላል ታላቁ። እና እንደዚህ አይነት ጥያቄ ነበረ። ያው የመጨረሻ ጊዜ እስልምናን ለመቀበል የወሰንኩበት ቀን ከጓደኞች ጋር እንዲህ ቁጭ ብለን ቲክቶክ ላይ እያወራን ነበርና በነገራችን ላይ እስልምና ሃይማኖት ላይ ያልጠየቅኩት ጥያቄ የለም። በቃ በጣም ብዙ ጥያቄ ነው የጠየቅኩት፣ በጣም ብዙ ማለት ነው። እና በቃ እስልምናን እንድቀበልም በቃ ትልቁ ምክንያት ምንድነው? የእስልምና ዋናው ትምህርቱ ሜጀር የሆነው ትምህርቱ በቃ በጣም የሚገርም ነው፣ ደስ የሚል ነው ማለት ነውና እኔ የሚያስቀኝ ሁላ እስልምና ሃይማኖት ላይ ጥያቄ የሚጠይቁ ሰዎች ብዙን ጊዜ ሜጀር የሆነ ጥያቄ አይጠይቁ። ይሄ ማለት በቃ ይሄ ዋናው መሰረታችንን አይጠይቁትም። ይልቁንስ ገብቶ በቃ እዛ ጋር ይሄ አንዱ ሰውዬ እኮ እንዲህ ጫማው ተንሻፎ ነበርና እንዴት ይታያል ከእስልምና አንፃር፣ እንደዚህ አይነት ጥያቄ ነው የሚጠይቁት። እስቲ ነው ማለት ነው። እና እኛ እነሱን የምንጠይቀውን ጥያቄ ብንጠይቅ በጣም ከባድ ነው የሚሆነው፣ በጣም ማለት ነው። እና የመጨረሻ ጊዜ ያው ከነሱ ጋር ተሰብስበን አንድ ልጅ መጣና ጥያቄ አለ ለአንተ አለኝ። እና እሺ ምንድን ነው ስለው አንተ የሸንኮራ ጭማቂ ጠጣክ እና ጭማቂውን ወደድከው አለኝ። እሺ አልኩት። ከዛ ሸንኮራውን ጭማቂውን ማለት የሰራልህን ሰውዬ ጥሩ ነው የሰራው ብለክ መቀበል ያቅታል ያለኝ። ኧረ አያቅተኝም አልኩት። ከዛ እኮ ነብዩ መሐመድ ይህንን የመሰለ ዲን ከአምላክ ተቀብለው ይዘው መጥተው ለአንተ ሰጠው። እሳቸው እኮ ናቸው ያስተላለፉልን፣ እንዴት እሳቸውን መቀበል አቃተክ አለኝ። በቃ ጸጥ ብዬ ነው የወረድኩት። ከዛ በቃ ትግል ምናምን ከዛ መጨረሻ ላይ ወሰንኩኝ። አልሐምዱሊላህ እኔ እስልምናን ከተቀበልኩ ጊዜ ጀምሮ ኦልሬዲ 2 ዓመት ከምናምን ሆኖኛልና አንድ ቀንም ጥርጣሬ ገብቶኝ አያውቅምና ይልቁንስ አንዳንዴ ሹባ የሚመስሉ ነገሮች ሲፈጠሩ ለነዛ ያሉ የሚመለሱት ጥያቄዎች ይበለጥ በእስልምና እንድገረምና እንደ እስልምና በዚህን ያህል ደረጃ ጥልቅ ነው ይሄን ሁላ ነገር አብራርቷል ብዬ እገረማለሁ። ስቲል ነው ማለት ነው። እውነት እያንዳንዱ ነገር እንትን ነው ይሄ እንትን የሚል ነው ማለት። ስለዚህ የሆነ ጥያቄ ይመጣል ማለት ነው። ከዛ እንዴ ቆይ ይሄንንማ እንዴት ሊመልሱት ነው ምናምን ብዬ እንትን ስል በቃ ይመለሳል ማለት ነው። እና ይገርም ማለት ምንድነው የተረሳው እስልምና ውስጥ እላለሁ የምር ማለት ነው። እና እስልምና የሚገርም ዲን ነውና እስልምና ለሰው ልጆች ህይወት ብቻ ሳይሆን ዓለም አሁን ላለችበት ክራይሲስ መፍትሄ ነው ብዬ ነው የማምነው። እውነት ለሰው ልጆች ለሰው ማንካይንድ ለሚባለው ነገር ለሰው ልጅ ሰላም ጠቅላላ በጣም በቃ መፍትሄ ነውና ያው እንግዲህ ምንድነው ምን የሚባል ነገር አለ። ይሄ ከበሮ ሲይዙት ያምር ማለት ሲያዩት ያምር ሲይዙት ያደነጋግር እንደሚባሉ ማለት ነው። እስልምና ከውጭ ስታዩትና ገብታችሁ ስትኖሩት እንትን ይላል። እኔ እስልምናን ከመቀበሌ በፊት አረብኛ ጽሁፍ ሳይ እኔ የሆነ ትልቅ የተሳለ ገጀራ ነበር አይምሮ ላይ የሚመጣውና ወላውላ ምንድነው ማስበው
በቃ የሆነ ቀን አለ ሙስሊሞች የሚነሱበት ማለት ነው። ይሄ ነው እንግዲህ የማስበው። ብዙ ሰዎች ይህን እኔ ቤሪያም ሌሎች ልጆችም እንደዚህ አስበው ሊሆን ይችላል። የሆነ ቀን አለ። ያ ቀን ሙስሊሞች ጠቅላላ ንቅል ብለው ይወጣሉ ማለት ነው። ንቅል ብለው ሲወጡ ምንድነው አልጋ ስራቸው ላይ ያለች ቆንጨራ ገጀራ አለች፣ የተሳለ ሻቦላ ምናምን አለ። በቃ ክርስቲያኑን ጨፍጭፎ ጠቅላላ አርደው ገለው ምናምን ሙስሊም ሲያደርጓቸው ይመስለኝ ነበር። እንደዚህ እውነት አላምናቸውም ነበረ ማለት ነው። እና ያው ከሩቅ ሲታይ ሌላ ነው፣ ከውስጥ ሲገባ ደግሞ ሌላ ነው። እና እኔ በዚህ አጋጣሚ ዱዓ ማድረግ የምፈልግላቸው ሰዎች አሉ። ምንድን ነው እስልምና እንደዚህ ጥርት ያለ ዲን ሆኖ ሙስሊም ሆኖ እስልምናን እያሰደቡ ያሉ ሰዎች አሉ በተግባራቸው። መጀመሪያ ሁላችንንም አላህ እኛን ይጠብቀን ለሰዎች መሰናከያ እንዳንሆን ማለት ነው። ሰዎች በእኛ የተነሳ ሮንግ የሆነ አመለካከት፣ የተበላሸ አመለካከት እንዳይኖራቸው አላህ ይጠብቀን። ሌሎች ግን ደግሞ እስልምናን በተለያዩ እስልምናን በማይወክሉ ተግባሮች እየተሳተፉ እስልምና እንደዚህ ነው ተብሎ እንዲጠለጠል ሰዎች ለሰዎች ጥመት ምክንያት የምትሆኑ ሰዎች አላህ ይመልሳችሁ። ከእንደዚህ ነገር ደግሞ እኛንም አላህ ይጠብቀን ነው የምለውና በቃ ምንድነው ሰው የተፈጠረበት አንድ ምክንያት አለ። ምንድነው የፈጠሩን ፈጣሪ ነው። ሰው የተፈጠረበት አንድ ገባችሁ አይደል? በቃ ድምፄን መስማት እንዴት እንደሚያስጠላ ይሄን ድምጽ ነው የምትሰሙት። እና እንትን ነው በቃ ሰው ፍጡር ነው፣ ፈጣሪ ፈጥሮታል። ይሄን ፈጣሪ ደግሞ ጌታችን ነው፣ እኛ ባሪያዎቹ ነን። እሱ ገዢያችን ነን፣ እኛ ተገዢዎቹ ነን። እና በቃ ይሄን ተፈጥሮ ጠብቁ ነው እስልምና ያለው። እኛ ባሪያዎችንን፣ እሱ ጌታ ነው፣ እሱ ገዢያችን ነው፣ እኛ ተገዢ ነን። ገባችሁ አይደል? በቃ ይሄንን ፖዚሽን ጠብቁት ነው በቃ። የሰው ልጅ በምድር ላይ ከተፈጠረበት ጀምሮ እስከሚሞት ድረስ አምላኩን የሚገዛ ከሆነ ጨረሰ በቃ። ይሄ ነው የህይወት ትልቁ ሚስጥር ማለት ነው። እና እቺ ሚስጥር እቺ ሀቅ በምንም አትደበቅም። የሚገርማችሁ ነገር ነብዩ መሐመድ አይሻን አገቡ ምናምን በምትሉት በእናንተ ወሬ እቺ ሀቅ አትደበቅም። ነብዩ መሐመድ እኮ 11 ሚስት አግብቶ በአንድ ሌሊት እቺኛዋን ሀቅ አትደብቋት በፍጹም በፍጹም። የትኛው ምንኛ ያለ ውሸት ሊሆን ይችላል፣ ማጭበርበሪያ ሊሆን ይችላል። ይህንን ሀቅ በምንም አትደብቁት። እና አንድ የምለው ነገር አለ የሰለምኩ አካባቢ ማለት ነው። እና እንደሆነ ሙስሊም በመሆኔ እማልድን ከሆነ ቢያንስ እማልድን ቢሆን እንደው ያ የዓለማቱን ጌታ እሱን ልገዛ መምጣቴ ግን እኔ በሱ አላክካለሁ። እንዲህ እኔ እኮ አንተን ልገዛ ብዬ እኮ ነው የመጣሁት፣ እንዲህማ ፌር ልትሆን ይገባል ብዬ አለቃቀስበታለሁ ብዬ ሁላ ለራሴ ሀሳብ እሰጥ ነበረ። ምክንያቱም በቃ እኔ እሱን ብዬ ነው የመጣሁት፣ እሱን እገዛለሁ ብዬ ነው ወደ እስልምና የመጣሁት። እና እሱን እገዛለሁ ብዬ ወደዚህ መጥቼ ችላ የሚለኝ ከሆነማ ፌር አይሆንም ምናምን ብዬ ለራሴ ምክንያት ሰጣለሁ። ምክንያቱም እሱ የሀያላን ሀያል ነው፣ የብርቶች ብርቱ ነው። ገባቸው? የንጉሶች ንጉስ ነው፣ የጌቶች ሁሉ ጌታ ነው። ገባቸው? በራሱ የተብቃቃ ነው። እና እኔ የእሱን እጅ ከመያዝ ሌላ የማንንም እጅ መያዝ እንትን አይለኝም። ስለዚህ ልክ እኔ ፈጥረኸኝ አይደለ ፈጣሪ ነኝ፣ እኔ ደግሞ ባርነቴን እኮ ተቀብዬ አንተ ጌታዬን ብዬ አንተን ስገዛ አንተን ለመገዛት ወደዚህ መጥቻለሁ፣ በህይወቴ ይሄን አጥቻለሁ ምናምን ብዬ በቃ በመጨረሻው ዘመን እንገናኝ አይደል አለቃቀስበታለሁ። ልክ አባታችሁን አግኝታችሁ አሁን ላይክ ኦልሬዲ እናታችን ያሳደገችን በቃ አሁን በውሏችን ምናምን የሆኑ ልጆች ከመቱን ካስቀየሙን ከቀሙብን ልክ ስትመጣ እማዬ እንትና እንደዚህ ብሎ እኮ ምናምን ብለን እናለቃቀሳለን ማለት ነው። እና እኔም ፈጣሪን ባገኘሁት ጊዜ የገሃነምም ሁን የጀነት አለቃቀስበታለሁ በቃ ብዬ ራሴን አጽናና ነበረና እንግዲህ አላህ ሁላችንንም ጽናቱን ይስጠንና አሁን የምናወራው ራሱ እየተሳሳቀን እየተጨዋወትን ነውና ከሆኑ ዘመኖች በኋላ ደግሞ ይህንን ዱንያ አልፈነው አላህ በጀነት ኢንሻአላህ ይሰብስበን ሁላችንንም በእስልምና ላይ እንድንሞት ያድርገን። ሁላችንም ከቁጥር አያጉድለንና ስለዚህ ቀን ስናወራ በጣም ነው የምንስቀው፣ በጣም ነው የምንጨዋወተውና የሚያሳስበን ነገር አለመኖሩ ደግሞ በጣም የበለጠ ነገሩን እንትን ያደርገዋል። ምክንያቱም እዛ ጽናትም እንዳንጠም እንዳንጎል ምናምን የሚባሉ ዱዓዎች የሉም። ኦልሬዲ የተፈጸመ ነገር ስለሆነ ማለት ሁላችንም ደህና የሆነ ቦታ ላይ ደህና የሆነ እጅ ላይ ስላለን ማለት ነው። እና በቃ ይሄ ነገር ደስ ይላል። እና ይሄ ሀቅ ማለት ነው የሚኖር ሀቅ ነው። ገባቸው? ውስጣችሁን የሚያበራው ሀቅ ነው እንጂ ይሄ የሆኑ ሰዎችን ኢምፕረስ ለማድረግ ሰዎች ዋው ምናምን ለማስባል የምትኖሩት ወይ የምትራመዱት ወይ የምታወሩት ነገር አይደለም። የምትኖሩት ነገር ነው። ውስጣችሁ ነው ያለው። እኔ እንዴት እንደማስረዳችሁ አላቅም። የሆኑ ሰዎችን ለመሰብሰብ እሱ እኮ ምናምን እንደዛ አይደለም። ከአምላካችሁ ጋር ብቻ የምትጨራረሱት የምታወራረዱት ነገር ነው። በቃ ታውቁታላችሁ።
ለማንም ሰው ይህንን እውነት ለማሳየት እውነት ለማስረዳት የሆኑ ሰዎችን ለማስደመም የምታወጡት ነገር አይደለም። በታይታ እንዲኮነኝ እንዲህ የምትሉት ነገር አይደለም። በቃ ውስጣችሁ ያለ ነው፣ የሚሰማችሁ ሰላም ነው፣ የምትኖሩት ህይወት ነው። ገባችሁ? ከአምላካችሁ ጋር የምታወራርዱት ሀቅ ነው። በቃ ሌላ ምንም አይደለም። እና እኔ በነገራችን ላይ ብዙ ነገር እሰማለሁ ስለ እስልምና፣ ብቻ ብዙ ነገር እሰማለሁ። ሰዎች አሉ፣ ብቻ ህይወት አለና በዛ ሁላ ነገር ውስጥ የሚታየኝ ነገር ምንድነው? ከአምላኬ ጋር የማወራረዳት እሷ ሀቅ ናት። በቃ እሷ ብቻ ናት የምታሳስ። እኔ አምላክ ተቀብሎኝ ማንም ሰው ባይቀበልኝ አይዱ ማይድ፣ ግን ዓለም ተቀብሏችሁ አምላክ ባይቀበላችሁ የትልቁ ኪሳራ ወላሂ ነው የምላችሁ፣ በጣም ትልቁ ኪሳራ። በዓለም ዘንድ ተቀባይነትን አጭበርባሪ ሆናችሁ ሀብታም ሆናችሁ ጤነኛ ሆናችሁ ደስተኛ ሆናችሁ አላህ ግን ካልተቀበላችሁ ያው የሞኝ ህይወት ነው የነበራችሁ። በቃ እስከ ዱንያ ድረስ ብቻ። ከዱንያ በኋላ ቤተሰብ እንደሌለው ሰው ትሰደዳላችሁ ወደማታውቁት ሀገር ማለት ነው። ምክንያቱም አንድ ሰው ወደ ሌላ ሀገር በሚሄድበት ጊዜ በዛ ሀገር ተቀባይን ይፈልጋል። ገባችሁ አይደል? የማታውቁት ሀገር ሌባ ይኑር ጅብ ይኑር አውሬ ምን አታውቁትም። ገባችሁ? ከሞታችሁ በኋላ ስትነሱ ማን ነው የሚቀበላችሁ? ማለት ማንን ተማምናችሁ ነው ለሞት ራሳችሁን ያዘጋ? እንቅልፍስ የምተኙት ማንን ተማምናችሁ ነው? ገባችሁ አይደል? እኔ ግን እንዳልኳችሁ አለቃቅስበታለሁ አምላኬ ላይ። እኔ ዛሬ የምነግራችሁ ነገር ወደ እስልምና ሃይማኖት የመጣሁት ዛሬ የምኖረው ሰማይን ምድርን በውስጧ ሁሉን የፈጠረ አንድ ፈጣሪ አለ፣ እሱን ለመገዛት ነው። በቃ ሌላ አንድ ሀሳብ የለኝም። አንድ ሀሳብ የለኝም። በቃ ይሄ ፈጣሪን ለመገዛት እዚህ ያለው ያ እገዛዋለሁ ብዬ እዚህ የቆምኩለት ፈጣሪ እኔ ከሞትኩ በኋላ ላለኝ ህይወቴ ሙሉ ለሙሉ ጋራንቲ ነው ለእኔ ማለት ነው። ሙሉ ለሙሉ ማለት ነው። ብሳሳትም ነው እኮ የምላችሁ፣ ብሳሳትም ሀሳቤ በቃ እኔ አምላክን መገዛት ብቻ ነው። እና ወደ እስልምና ሃይማኖት የመጣሁት ለዛ ነው። ብዙ ነገር ያጣሁት ብዙ የተበላሹ ነገሮች አሉ በህይወቴ። እነሱ ሁሉ ነገሮች የተበላሹት እኔ አምላኬን በመገዛቴና እሱን እኔም በመግዛቱ ላይ። ስለ ጃም ደግሞ እናወራለን። ታላቁም የሚያወራን ነገር ይኖራል። ሬነርም ረያን እኮ እኔ ስሙ አልያዛልኝ ሬነር ነው ሁሌም ሬነርንማ ሸዋሸዋን የሰራ ነው በቴሌግራም ያንተስ ተነግሮ አያልቅምና እስቲ ብሔርያ እስኪመለስ ድረስ ታብታብ አድርጉና እንትን ቪዲዮ ፖስት ይቻለሁ እና ቪዲዮ አንደኛ ላይ ያለውን ቪዲዮ ገብታችሁ ላይክ፣ ኮመንት፣ ኮፒ ሊንክ እና ሪፖስት አድርጉና የምችሉ ስቶሪ አድርጉት። እንደገና ደግሞ እንትን አድርጉ፣ ሰዎችን ሜንሽን አድርጉ። እስቲ አንድ 10 ሰው ጓደኞቻችሁን ሜንሽን አድርጉ። እስቲ ሁላችሁም ገብታችሁ ሜንሽን አንደኛው ቪዲዮ ላይ ማለት ነው። እስቲ ሁላችሁም ማለት ነው ገብታችሁ 10 ሰው ሜንሽን አድርጉ። ከዛ ሪፖስት አድርጉ ምናምን ነገር 1 ደቂቃ ልስጣችሁና ከዛ ከ1 ደቂቃ በኋላ እንቀጥላለን። ብሔርያም እስከዛ ይመለስ። ሂዱና እስቲ ሁላችሁም አንዴ። ከዛ ልክ ወጥቼ ሳይ ኦልሬዲ 800 ሰዎች ያላችሁ 600 ሰው ሙስሊም ነው ቢባል እስቲ 600 ሰው ኮመንት አድርጎ ላገኝ። እስቲ ሁላችሁም ሂዱና የመጀመሪያው ቪዲዮ ላይ ላይክ፣ ኮመንት፣ ሪፖስት ከቻላችሁ ስቶሪ እና ኮመንት ላይ ሰዎች ሜንሽን አድርጉ። ይወጣልኝ አይደለም እና አካውንቱ እንዲስተካከል ነው ቪዲዮ መፖስት ያለ ምንም ነገር አይደለም። እና ቪዲዮውን ደግሞ በጣም ትወዱታላችሁ። እኔ ጋር ትገቡና እንትን አድርጉ 10 ሰው ቢያንስ ሜንሽን አድርጉ። ከዛ እናንተ ልክ ስትመጡ አንዳንድ ቁጥር ጻፉ፣ እንቀጥላለን ማለት ነው ከብሔርያ ጋር። እኔ ቤት እየገባችሁ የመጀመሪያውን ቪዲዮ ላይክ፣ ኮፒ ሊንክ፣ ሪፖስት እና 10 ሰው ሜንሽን አድርጉ ጓደኞቻችሁን። አናወራ ምን ጠብቃችኋለን? 1 ደቂቃ እንጠብቃችኋለን። እስከዛ ሰላም እያልኳቸው ጠብቃለሁ። ጃ ሰላም አለይኩም ትንሹ ጃ ይሉታል። እንዴት ነህ? አለን አልሐምዱሊላህ። እየበረታክ ነው? እኔ እኮ ታስቀኛለህ አንተ ላይ ታውቃለህ። እንዴት አንድ ቀን አወራንክ ከታላቁ ጋር ማለት ነው። በቃ የመጨረሻ ገገማ የመጽሐፍ ቅዱስ አማኝ ማለት ነው። አስቸጋሪ ሰው ማለት ነው። አረ ይሄ ልጅ ሁለተኛ ላወራው ምናምን ነገር ተባብለን እያወራን ነበር። እንደውም ስለ አንተና ሰለመ ተብሎ ሰማንና ሳቄን የመጣው ትዝ ይላል። ይሄ ልጅ ምን አስቦ ነው ማለት እና ጆባ ዊትነሶች ደግሞ ትንሽ ገገማ ናቸው። ባይብል ላይ ባይዘው በቃ እንዲህ ነው ምናምን ነገር ነው የሚሉት። እና እንኳን አላህ ሂዳውን ሰጠክ። እሺ እንትን አድርጉ
ቪዲዮን እንትን በሉና እንቀጥላለን። ኡስታዝ ጀማል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሩ እንዴት ነው? ዛሬ ቤት ነኝ። ጫጫታ የለም፣ ሰላም ነው። አብሽር። እኔም አውቄ አልጠየቅኩትም ላሳጣሁት ማለት ነው። ዛሬ ምን ትመስሉ? ዛሬ ቤት ነኝ ምን ታመጣለህ እንዳትለኝ ሳጥ። ለዛም ነው ዛሬ እንደው ደስ ብሎኝ እንደው ሙይተን ያነሳው እንጂ ከዛ እንደ ሌላ ጊዜ ቢሆን ኖሮ በኮሜንት ነበርኩ። ያው ረመዳን ስለሆነ የቤት ነው የምንውለውና ጀዛኩሙላሁ ኸይረን። የምር አላህ ሱብሓነሁ ወተዓላ ሙስሊም እንዳደረጋችሁ ሙእሚን አድርጎ ምርጥ አድርጎ ሁላችንም ወደ አኺራ ይወሰደን። የሚገርም ታሪክ እየሰማን ነበርና እንደዚህ ስትናገሩ ቀልባችን ይታደሳል። ሀቂቃ ለመናገር ማለት ነውና የጨለማውን ጊዜ እናንተ ናችሁ የምታውቁት። እስልምና የበለጠ ብርሃን መሆኑን የምትረዱት እናንተ ናችሁ። ለምን መጀመሪያ ጨለማ ላይ ስለነበራችሁ ማለት ነው። እኛን ደግሞ ኢንሻአላህ እናንተ ያገኛችሁትን ብርሃን አግኝተን ሁላችንም ተያይዘን ኢንሻአላህ ጀነተል ፊርደውስ ከሚገቡ ሰዎች አላህ ያደርገን። እሺ አሚን አሚን። ሁላችንን የሚያደርገን ቪዲዮውን እየገባችሁ አንዴ እንትን አድርጉ። እሺ እንትን እንበል። ቤሪ አለክ? ሰላም አለይኩም ካለክ። አለይኩም ሰላም አለው። ፒኬም አለ አንተም አለ። አሁን የተነሳው ላይ ሐሳብ ካለክ ቀጥልና ወደ እነሱ እንሄዳለን። ኦኬ በጣም የሚገርም 2 ፖይንቶች አንስተሃል። ቅድም አንተ ነህ ማለት ነው እቺን ጥያቄ ጠየቀኝ ስለ ጁሷ ማለት ነው። ስለ ጁሷን ከጠጣህ በኋላ ጣፋጭ ጁስ ምናምን የምትለው ነገር ፒኬ ጠይቀኝ እና እቺ ጥያቄ ለኔ በጣም በነብዩ መሐመድ አስተምሮት ውስጥ የመጡ ትክክለኛ ነገሮች ካሉ እና እውነትን ካስተማሩ ለምንድን ነው ነብይ ብለህ የማትቀበላቸው የምትለዋ በጣም መሰረታዊ ነገር ናት። በሁለተኛ ይሄ የመንፈስ አንድነት ይኖረን በመለኮት አንድ ናቸው እንደተባለ ጃና አብደላ በመንፈስ አንድ ናቸው። አይሆኑ አላውቅም። እኔ የኢስላም አስተምህሮ ድሮ የሚመስለኝ ጃ እንዳለ የሆነ ቀን ላይ ሙስሊሞች እነሱና ሁሉንም ሰው በአንዴ ሙስሊም ያደርጉና የሆነ የነሱ ቀን እንዳለ ነው እኔማ እና ይሄ ነገር ለካ በሁሉም ጭንቅላት ውስጥ ያለ በሁሉም ለማላለ ማለት ወይ ሶስተኛ ሰው ሊነግረኝ ያሱ ጃ ጭንቅላት ውስጥ መኖሩ ገርሞኛል። የምሬን ነው የምላችሁ እና በሁሉም ጭንቅላት ለካል እና ሁሉንም ሙስሊም ያደርጉ የሚገርማችሁ ልሰልም 2 ሳምንት እንደዚህ ምናምን ሲሆነኝ ተኛና እንደዚህ ፍራሼ ላይ ምናምን እንደዚህ ተኛና እኔ አሁን ሙስሊም ነኝ እንዴ እላለሁ እነሳለሁ። ከዛ ወይኔ ሻሃዳ ሊዝ ነው አንተ ምናምን እላለሁ። ከዛ ሌሊት ደግሞ እንግዲህ እንትንንላ አንበሳ ጋር ወራራጣለሁ። ለካ አንበሶቹ ለጃሃንም አልነግሬው አንበሶቹ እነ ፒኬ ናቸው እንዴ ይላል። ብዙ ጊዜ አንበሳ ይዘህ ትጠብቀኛለህ ምናምን ብለው ሌሊት አንበሶች ይታዩኛል እና የመጨረሻ የሆነ ቀን ልሰል ሌሊት 4 አንበሶች ጋር እየተሯሯጥኩ ምናምን እና ኧረ ልቀቁኝ እና ለካ ጀስት ቼንጅ ላደርግ እንደሆነ እየገባኝ ነው ይሄ እና እንደዛ አይነት ነገርና ኢስላም ለውጥ የሚያመጣው ለካ እኔ የማስበው እንደዚህ እስልምናን እንድንረዳና ሙስሊሞችን እንድናውቅ የተደረግንበት ወይንም ያደግንበት ነገር አለ አይደል? የተነገረን ያ ነገር እንግዲህ እጅና እግር ይሰራል። በነገራችን ላይ ይሄ ዕውቀት የሚባለው ነገር እንደ አንድ የስሜት አካል ነው የሚሆነው አይደል? እና አእምሮህን ኮንትሮል ያደርጋል የሆነ እንትን ያደርጋልና እና እስልምናን ግን ስትረዳው ለካ እንድታርፍ ነው ሰው እየነገረህ ያለው እንድታመልጥ ነው እየተነገረ ያለው እና አምልጥ። ለምንድን ነው ማታመልጠው ነው ሙስሊሞች እያሉ ያሉት። አንተ ደግሞ ኧረ ተው ምናምን ልታሯሩጡኝ ነው ትላለህ። ማይገናኝ ነገር ገባ ራስ ድሪም የሆነ የምትስለው ነገር ማለት ነው። እና አምልጥ ከዚህ
ከጨለማው ከታሰርክበት እስራት ነፃ እንድትሆን እና የአምላክን ብቸኝነት እንድትረዳ እዛ መሰረት ላይ እንድትመሰረት አይነት ነገር ነው እየተነገረ ያለው። እና እዚህ ጋር ዲዛይን የተደረገው ነገር አሁን ቲክቶክ ላይ ራሱ አለ እኮ አሁን የሚገርማችሁ ይሄ ተውሂድ እንግዲህ አሁን በነገራችን ላይ ቲክቶክ ላይ አንበሶች በስተዋል። አሁን ግንጥል አድርገው የአምላክን ብቸኝነት የሚያሳዩ ሰዎች በስተዋል። እና ይሄ ነገር ስለከበደ ሰው ምንድነው አሁን እያደረገ ያለው መሰረታዊ የሆነው ነገር ላይ ዲስከስ እናድርግ ምናምን ስትለው የሆነ ነገር ያነሳና እንትን ይልሃል ምናምን ገባ። አሁን እንደገና ሰው እንዳይረጋጋ በእውቀት ምናምን እንደዛም የማድረግ ነገር ይሰራል። እና ቀደም ጃም ለመናገር ሞክሯልና ይሄ ኢስላም ላይ ጥቁር ጠባሳ እና ብርሃን ላይ ጨለማ በማስቀመጥ የሚከደን ነገር የለም። ተውሂድ ዓለምን ትጠቀልላለች። የአምላክ ብቸኝነት መገለጥ ብቻ ሳይሆን እውነታ ስለሆነ ማለት ነው። እውነታው ነው የተገለጠው። በነብዩ መሐመድ የመጣው ምስክርነት እውነታው ነው። አምላክ ህዝቡ ሰዎች እንዲያውቁ ገባ የፈጠረህን እንድታውቅ የመጣ መገለጥ። ስለዚህ የተውሂድ አስተምሮ የአንድ አምላክ አስተምሮ ብቸኛዋ ትምህርት ሳትወድ በትግድ ነፍስህ በነገራችን ላይ አንድ የሥላሴ አማኝ ነፍሱ የአምላክን ብቸኝነት የማትነግረው የለችም። ሹር እርግጠኛ ነኝ። የሚገርማቸው ነገር ማለት ሥላሴን በራሱ ሲያስበው ጭንቅላት ውስጥ የሆኑ ሶስት አካላት ምናምን የሚያስበው እና እነዛን ነገሮች ግን የመፍታት የመጠገን የማስተካከል እና ከነሱ ጋር ዲስከስ የማድረግ ነገር ኃላፊነት አለብን። ያንን ደግሞ ፈጣሪ ይረዳናል። እንቀጥላለን ብዬ አስባለሁ። ጃ ቴንኪዩ። ስልኬ እየሞቀች ነው። ሐሳባችንን እንጠቀልላለን ብዬ አስባለሁ። እሺ ምናልባት ቤት መቀየር እንችላለን። ታላቁ መክፈት ትችላለህ እንደ ቤት እኔ እንጃ ክፈት አንተ አይመስለኝም። እሺ በቃ አንተ ወደ እኔ ቤት እንሂድና ቤሪያ እንዛ እንቀጥል አይሻልም? አንተም ስልክ ከሚግል ግን መምጣት አለብህ ገስት ላይ። እሺ እመጣለሁ። እሺ ወደ እኔ ቤት እንሂድና እንቀጥላለን ኢንሻአላህ። ነው ሁላችሁም። እሺ እኔን ተከትላችሁ ነው ሁላችሁ። ጥሩ ቦታ ነው የምወስዳችሁ። እኔ ቤት ከፍቷል ማለት ጃቢር ቤት ከፍቷል። ሰላም አለይኩም ወራህመቱላሂ። አብደላ እንዴት ነህ? ሰላም ሊበል እንጂ እኔ ሰላም እንደው ማን ነው ሙይታ? ኡስታዝ ጀማል አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ? ሪያል አለው ኡስታዝ ሰላም አለይኩም ኡስታዝ ምን አለ? አለው ሪያል ደህና ነህ? ጠፍተሃል። አልተገኘህም። አለው ያኔ አንዳንድ ነገሮች ናቸው። እንደዛ ነው። ኧረ ሲመችህ ደውል። ወንዶችም አይደለን ሲመችህ ደውልልኝ ወይ ደግሞ አሳውቅኝ። እንደዛ ነው። እሺ ወንድሜ እደውላለሁ። እሺ በቃ እናወራለን። አንዳንድ ፖይንቶች ላይ በሰፊው እናወራለን። አሁን ስልኬ እያቆራረጠች እንደሆነ ይገባኛል። ስትግል እንደዚህ ነው የሚያደርጋት። ስትግል ኔትወርኳን ጭምር ታቆራርጣለች እና እሺ ሁላችንም ወደ ጃ ቤት እንሂድና እዛ ደግሞ ያ ህብረታችንን እንቀጥላለን። ፒኬ ሰላም ብያለሁ አይደል? አሰላሙ አለይኩም ሀቢቢ። አራው ሰላም ብለኛል። እረስቼው አልወረድኩም እንዴ? ሌላ ስራ ላይ ሆኜ እኮ ወረድ ራሱ
እኔ ተሸክሜ ላውርደው እንደ እያልኩኝ ነው። አውራጅና ስትል እንዴት እንደደነገጥኩ ጫኝና አውራጅ አለው እንዴ ምናምን። እሺ መርሃባ ሀቢቢ እዛ እንገናኝ። እሺ ታዲያ ክርስቲያን ባይሆን እና ምንድነው ችግሩ እላታለሁ። ስለንት የሚባለው ከክርስቲያን አይደል እንደሚመጣው አለች አንዷ ክርስቲያን ማለት ነው። እና አሳቀችኝ፣ ስታስቀኝ ነበረ። እና ከዛ አንፃር ነው ፒኬ ሎጂካል ነበር የሚጠይቃቸው ጥያቄዎች በአጠቃላይ ማለት ነው። ጃቢሮም እንደዛው የሆነ በጣም ረሱላህ ሰለም ላይ ነበር ሞር እንደው እንትን የሚለው ማለት ነው የሚጠይቀው የነበረው እሳቸው ስብዕና ላይ ሞር የሚፈልገው የነበረው ማለት ነውና ሰዎች የተለያየ ጃ ደግሞ የትንሹ ጃ ደግሞ ባይብል ላይ ነው ሙግት ነው ይሟገታል። ይሟገት ነበር። በጣም መሟገት ደስ ይለዋል። መከራከር ምናምን ነገር ነው ደስ የሚለው። በቃ መፋጠጥ ምናምን ደስ ይለዋል። እና ሰዎች የተለያየ ነን እንግዲህ የተለያየ ባክግራውንድ ይዘን የመጣ ነው። ይሄን ይመስላል። ኡስታዝ እንደዛ ነበረ። እስቲ ወደ ጃኒ የጃን ሰምተን አልነበረም። እስቲ ጃ ነገር ነው ቅድም እያወራን የነበረውን ነገር ያው ስለሰማክ ማለት ወደ ቲክቶክ እንዴት መጣክ? ከዛ በፊት ምን ነበረ የነበረው ነገር? እንደገና ደግሞ እስልምና እንድትቀበል ያደረገ ተርኒንግ ፖይንት ምን ነበረ? እና ያልነገርከን ደግሞ አሁን የሆነ ጥያቄ ጠይቃ ከተመለሰልህ በኋላ ያው ካፈርኩ አይመልሰኝ ምናምን ነገር የሚባሉ አይነት ነገሮች አሉና እስቲ እነሱ ላይ ያለህን ነገር እስቲ ንገረን እና ታፕ ኮፒ ሊንክ እያደረጋችሁሽ ጃ ቀጥል። እኔ የመጣሁት እንትን ነው እኛ አካባቢ ጦርነት ምናምን ነበርና አገልግሎት ካልወጣን ደግሞ እንደ ይሖዋ ምስክር ልዩ አቅኚ፣ ረዳት አቅኚ ምናምን የሚባል አይነት የአቅኚነት ዘርፍ አለና በወር የምታስመዘግበው ግዴታ ሰዓት አለ። ማንኛውም ይሖዋ ምስክር ያገለግላልና በእንትንም በሶሻል ሚዲያ ማገልግል፣ በቴክስት ማገልግል፣ በስልክ ደውልህም የሆነ ሰው ማገልግል፣ ብቻ ዋናው ሰዓቱ መሙላቱ ነውና እኔ በሰዓቱ ነበርኩ፣ ረዳት አቅኚ ነበርኩና ግዴታ መሙላት ነበረበት። 10 ምናምን ሰዓት መሙላት አለበት። 15 ሰዓት ነበርና ያን ከመሙላት አንፃር ነበር የገባሁት ቲክቶክ። ምክንያቱም ውጭ ወጥተን ማገልገል ታግዷል። ውጭ የበላይ አካል የሚባል አለ ከይሖዋ ምስክሮች አንፃርና እኛ ያለንበት ክልል ላይ እንዳታገለግሉ ተብለናል ውጭ ላይና ሰዓቱ እንትን ስለነበር በቃ በዚህ ቢሆን በሶሻል ሚዲያም ከሆነ ሰዓቱ ከሞላልኝ ረዳት አቅኚነቱን መቀጠል ይችላል ብዬ ከዛ አንፃር ነበር እንትን ያልኩት የገባሁትና እኔ ያው ከራሴ አንፃር መጽሐፍ ቅዱስ ልክነቱን ለሰዎች ለማስረዳት ነው እንጂ ብዙም ጥያቄ አልነበረብኝም ከእስልምናም አንፃር ወይም የመጠየቅ ምናምንም ብዙም እንትን ፍላጎቱ አልነበረኝም። እነሱም ከጠየቁኝ ደብል ስታንዳርድ ልመልስ ይችላልሁ እንጂ ከዛ ውጭ ብዙም አይነት ጥያቄዎች አልነበረኝም። ብዙም የማውቀውም ነገርም ስላልነበር ከእስልምና አንፃር ለማወቅ ነበር ጥረቴ ነበር። እሺ ወደ ጃ እንመለሳለን። ኡስታዝ መቀጠል ከፈለክ አይመንን እናስተናግደው እንደ ጃቢር አንድ ጊዜ ወደ ጥልቁ ከመግባታችን በፊት ብዬ ነው እንኳ ኡስታዝ ይቀጥላል አልኩኝ። ኡስታዝ ቀጥል እና ወደ ጃ እንቀጥላለን። አይ ምንም እንትን የለውም። የይሖዋ ምስክሮች ትምህርቶቻቸው አይ ቲንክ በጣም መመታት ይችላል። በነገራችን ላይ እያንዳንዱ ትምህርት ሲመታ ከዩኒታሪያን ውጪ ማለት ነው። ዩኒታሪያን የምትመቱት የባይብል አጻጻፍ ወይም ደግሞ ማኑስክሪፕት ጥናት ምናምን በሚለው ነው። በተረፈ ቲዮሎጂያቸውን ከ190% ከእስልምና ጋር ተቀራራቢ ነው ዩኒታሪያን የነራያን ማለት ነው። የይሖዋ ምስክር ትምህርቱ በጣም የሚመታበት አሪፍ ነገሮች አሉት። የሐዋርያው ቤተክርስቲያንም እንደዛው የሚመታበት እንትን አለ። ጆቫ ዊትነሶች ጋር እኔ ከጃጋ የተወያዩት ማረሳው ነገር የኢየሱስ የመጀመሪያ ፍጡር ነው ወይ ብዬ ጠየቅኩት። ለሌሎቻችሁም ይጠቅማቸዋል ያዙት እንትን አዎ ይሏቸዋል የይሖዋ ምስክሮች። መጀመሪያ ኢየሱስን ያህዌ ወይም ጆቫ መጀመሪያ የፈጠረው ኢየሱስን ነው። ከዛ ኢየሱስን ፈጠረና ልክ እንደ ዶማ በዶማ እናንተ መሬትን እንደምትቆፍሩ ፍጥረትን በአጠቃላይ በኢየሱስ አማካኝነት ፈጠረ ማለት ነው። እንደ መሳሪያ አድርጎ ኢንስትሩመንት አድርጎ ይሏቸዋል። አሁን ጥያቄ የምጠይቋቸው ምንድነው
ኢየሱስ ያልነበረበት ጊዜ አለ ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። ከኢየሱስና ከጊዜ ማን ይቀድማል በሏቸው። ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው ብላችሁ ጠይቋቸው። ፍጡር ይሏቸዋል። ስለዚህ ከኢየሱስና ከጊዜ ማን ነው ቀድሞ የተፈጠረው? አስበን አናቅም ይላሉ። የመጀመሪያ እንደዛ የሚያደርጉት አስበን አናቅም ይሏቸዋል። ከዛ አይ ጊዜም የተፈጠረው በኢየሱስና ካሉ ከጊዜ በፊት ኢየሱስ ከቀደመ ኢየሱስ መነሻ የለውም፣ ጅማሮ የለውም። አሁንም ጣጣ ውስጥ ሊገቡ ነው። ከጊዜ በኋላ ነው የተፈጠረው ደግሞ ካሉ አሁንም ችግር ውስጥ ነው ያሉት። ቴዎሎጂካል ዲያላማ ይባላል ይሄ ማለት ነው። ስነ መለኮታዊ አጣብቂኝ ይባላል ማለት ነው። የውሃ ምስክሮች የማይመልሱት መልስ ማለት ነው። ሁለተኛው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ፣ ሰው አለ እና መጀመሪያ ከተፈጠረው ፍጡር ጋር የት ገብቶ ነው ሁለተኛው የተፈጠረው? ሁለቴ ነው የተፈጠረው? እሱም ጥያቄ አይመለስም። ለሶስተኛ ጊዜ የተፈጠረ አለ፣ ከሞት ሲነሳ የተፈጠረው። መጀመሪያ የነበረው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረው ቤዛዊ መስዋዕት ሆኖ ተሰጥቷል ብለው ያምናሉ። እንደዚህ አይነት ጥያቄዎች አይመለሱም። በየውሃ ምስክሮች መንፈስ የሚባል ሩህ የሚባል ነገር ከሞት በኋላ የሚኖር ነገር የለም። ልክ እንደ ፊኛ ነው። ፊኛ ስትነፉት ፊኛ ይሆናል። ፊኛው አየሩ ሲወጣ አየሩም አይኖርም፣ ፊኛውም ይተነፍሳል። እንደዛ ብለው ነው የሚያምኑት እና የሞተ ሰው አይቀሰቀሳል ብለው ያምኑ። የሞተው አካል ራሱ አይቀሰቀስም፣ ሌላ አካል ነው የሚነሳው ብለው ያምናሉ። ስለዚህ ጃ ቢሞት ጃ የሞተው አካል ካልተነሳ ጃ ማለት ደግሞ አካሉ ብቻ ከሆነ ሩህ ከሌለው የሞተ ሰው ተነሳ የሚለው ትምህርት በጣም እንትን ነውና የየሆዋ ምስክሮች አብዛኛውን ትምህርታቸው በዚህ የተነሳ እንትን ያለ ነው ማለት ነውና አይ ቲንክ ጃ ያቋል። ሌላ ደግሞ ትንቢቶች አሉ የተናገሩት የየሆዋ ምስክሮች ድርጅቱን እንደ ነብይ ነው የሚታየው። ነብይ ነው ተብሎ ነው የሚታመነው። ዋችታወር ኦርጋናይዜሽን ራሱ ማለት ነው። ያ ደግሞ ትንቢት ተናግሯል። ብዙ ትንቢቶች ተናግረው ትንቢታቸው ከሽፏል እና ከዛ አንፃር ነው እንትን የሚለው። እንግዲህ ቤሪያ መጥቷል። ለቤሪያ ደግሞ እድሉን እንሰጣለን ማለት ነው። እሺ ቤሪያ ቆይ ላስገባው። ቤሪያ ካለ ከሪኬስት ላክ እንትን እጃ ወይ ኡስታዝ ጃቢር የሆነ ልጅ መጥቶ አይመን የሚባል 300,000 ከአካውንት አለኝ እሰጥሃለሁ ብሎ ተናግሯል። ኡስታዝ ጀማልን አገኘውና ከኡስታዝ ጀማል ጋር ጨርሱ በሜሴንጀር ስለማገኘው ማለት ነው። ኡስታዝ ጀማልን ያን ለመናገር ነው። ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አብደላ ሰላም ልበለው። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ ኡስታዝ? ሰላም ነህ? አልሐምዱሊላህ ሰላም ነኝ። ማሻአላህ ማሻአላህ። እንኳን ደህና መጣ። ተናፍቀሃል። እንትን ስልኬ እኛ ጋር ወይድ 15 ቀን ምናምን አልፏል መብራት ከጠፋና ስልኬ እንደዚህ እንትን ትላለች። ለዛ ነው ከታች የነበርኩትና ይቅርታ። እንትን የለህም እንዴ? ምንድነው የሚባለው? ቻርጅ ማድረጊያ እንትኖች አንድ እንትን አለ። ቻርጅኛውን ስራ ቦታ ላይ ስንሆን ቻርጅ እናደርገውና ይቀመጥና ሞባይል በሚያስፈልግበት ሰዓት ላይ ቻርጅ ታደርገዋለህ። ምንድነው የሚባለው? አለ ኢትዮጵያ ውስጥ ፓወር ባንክ ነው ምናምን ነገር ፓወር ባንክ ነው። ከዛ አለ። ችግር የለውም ገዝታችሁ ስጡት። ወንድሞችና እህቶች ያላችሁ ሰዎች ካላችሁ ላኩለት። ያለበት ቦታ ትንሽ ክፍለ ሀገር ነው ያለው፣ እዛ አካባቢ ነው። ገዝታችሁ ብትሰጡት አጅር ታገኛላችሁ ኢንሻአላህ። ቀጥል ጃቢሪ። እሺ ኡስታዝ ቤሪያ የምታነሳው ሀሳብ አለ ቆይስ? አነሳው ሀሳብ የሆነ አንድ ነገር እንትን ልበልና እኔ በጣም የገረመኝ ነገር አንድ የሚገርምህ ነገር አሁን እያወራ የነበረው ወንድማችን እሱም ሰለምቴ ነው እና አንድ ቀን ከኔ ጋር አውርተን ነበር እና እኔ ዩኒቴሪያን ክርስቲያን በነበርኩ ሰዓት ማለት ነው እና በጣም ጠጣር ልጅ ነበረ። የሆነ ታይም ላይ ቼንጅ ሆኖ ሙስሊም ሆኖ መጣና ራያንን ጠቅ እንዳረኩት እሱንም ጠቅ አረገው ነበርና ራያንን ስለምወደው ነው በጣም እና
እና ያው ይቅርታ አድርጎልኝ እና ጃ የሄደበት መንገድ ማለት ጃ ባይብልን ለምሳሌ ኢየሱስ ፍጡር ነው የሚለውን ነገር የሚረዳበት መንገድ ጥያቄ የሚያስነሳ ነገር ነው እሱ የሚረዳበት መንገድ እና እንደዛ ነው እና በጣም የሚገርመኝ አንድ ነገር ኡስታዝ ቀደም እያለ ነበርና እኔ እንደ ቢብሊካል ዩኒቴሪያን ክርስቲያን ሙስሊም ለመሆን ያሸነፈኝ ኡስታዝ ቅድም እንግዲህ የዩኒቴሪያን ክርስቲያኒቲን ቲቺንግ የሚመታበት ከዚህ ከእንትኑ ከዶክመንቱ ምናምን ከምራናው ከአጠባበቁ አንፃር ምናምን የሚል ነገር አስቀምጧልና የሚገርማችሁ ነገር እኔ እስልምናን እንድቀበል ያደረገኝ ራሱ ቁርአን ነው ወይንም በቁርአን ውስጥ ያየሁት እይታ ማለት ነው። ቁርአንን የተመለከተ አሁን ለኔ ቁርአንን የአምላክ ቃል አይደለም ብትለኝ ለተመልሶ ጥያቄ ሆነብኛል። ለምንድን ነው የማይሆንበት ምክንያት? ገባ? ራሱ ቁርአን ነው የአምላክ ቃል እንደሆነ የመሰከረልኝ ወይንም መገለጡ በራሱ የአምላክን ብቸኝነት ማሳየቱ አምላክ ብቸኛ ነው ብሎ ለምሳሌ ከትናንትና በስቲያ ኦር ምናምን ከአንድ ሰው ጋር እያወራው ነበረ እና ቁርአን ከሌላ መጽሐፍ ኮፒ የተደረገ ነው የሚል አርጊውመንት የሚያነሱ ሰዎች አሉ። ውስጤ ላይ ይደክማል ይሄ አርጊውመንት ለኔ ማለት ነው። ከሌላ መጽሐፍ ኮፒ የተደረገ ነው ምናምን ባይብልን ወስዶ እንደዛ የሚለው አርጊውመንት ይደክምብኛል ለኔ ማለት ነው። በሁለተኛ ደረጃ ቁርአንን ለነብዩ መሐመድ ሰው ነው ያስተማራቸው። እሳቸው በራሳቸው ኮፒ አድርገው ነው የሚለው ሰው ነው ያስተማራቸው የሚለው በራሱ ይሄ የሆነ ጊዜም ፒኬን አጠይቄው ነበረ ኡስታዝ ወይድንም ጠይቄ ነበር እንትን ይሄ የሆነ ፐርሰን አለ እና ያን ያስተማራቸው የሚለው ራሱ ይወድቅብኛል። እኔ ራሴ ውስጤ ነው የሚነግረኝ እኮ የሚገርማችሁ ነገር ማለት ይወድቅብኝ ምን ሆነ ነው ቢሪያ ምን አይለኛል ለኔ ማለት። በሶስተኛ ደረጃ ከሰይጣን ነው መገለጡ የሚሉ ይሄ እንደ አሉባልታ በሉት ይሄ ደግሞ የባሰ ነው የሚወድቅብኝ ለኔ የባሰ ማለት እንዴት ብትለኝ ሰይጣን ተነስቶ ከጣዖት ሽሽ አምላክን አምልክ ብሎ ይመሰክርልሃል እንዴ? ጣዖት ሰው ሰይጣን ሲመጣ ምንድነው የሚልህ? ለኔ ስገድ ነው የሚልህ ገባ እንጂ ይሄ እንደ ተረት አይነት ነገር ነው የሚሆንብኝ ማለት ገባ። ስለዚህ ማን ነው ያሸነፈህ? በኢስላም አስተምህሮት ውስጥ ማን ነው ወደ ሙስሊም እንድትሆን ያደረገህ እና ከፍርሃት እንድትወጣ እና እንድትመጣ ያደረገ ማን ነው ሲባል ራሱ ቁርአን የቁርአን ንግርት እና ምስክርነቱ እሱ በኢስላም አስተምህሮት ውስጥና ሙስሊም እንድትሆን ራሱ ነው የሚያደርግህ። ይሄ ልብህን ካልዘጋኸውና እውነትን ለማስተንተን ካልፈቀድክ በስተቀር ማለት ነው። እቺን ለማለት እወዳለሁ። ቻይ እሺ